መባረክም ባርከኝ ማለት ወዳየልኝ ነገር አስገባኝ ማለት እሱ ብቻ አይደለም ካለውበት አስጨናቂ ነገርም አውጣኝ ማለት ነው። አሜን ነው ወይ? እስኪ እግዚአብሔር ከየትኛውም ነገር ያወጣኛል በሉ። ከጭንቀት ያወጣኛል በሉ። ከፍርሃት ያወጣኛል በሉ። ከየትኛውም ከማይመች ሁኔታ ከየትኛውም ከማያስደስት ነገር አውጣኝ ማለት ነው። አሜን ነው። አያችሁ የሆነ ቦታ አስገባኝ ሲል ያቤጽ የማይመች ሁኔታ ላይ እንደነበረ ቃሉ ይናገራል። ልክ ነኝ አይደል? እና ምንድነው ያደረገው? ከማይመች ሁኔታ ለመውጣት ከማይፈልገው ሁኔታ ለመውጣት ደስ ከማያሰኝ ሁኔታ ከዛ ላይፍ ስታይል ለመውጣት ያቤጽ ያደረገው ምንድነው ብትሉ ጸለየ። ጮክ በሉና ጸሎት በሉ። ድገሙና ጸሎት በሉ። ያቤጽ ጸለየ። ምን ብሎ ጸለየ? ወዳየህልኝ ነገር አስገባኝ። እኔ እርግጠኛ ነኝ ጌታ ሆይ this is not what you have seen for me እያለ ነው። አንዳንድ ጊዜ ቅዱሳን ራሳችንን በማንፈልገው ነገር ውስጥ እናገኛለን። አረ ጌታ ሆይ እንላለን፣ ግራ ይገባናል፣ እንጨነቃለን፣ ምንድነው እንላለን። ያ ከዛ ሁኔታ መውጫ መንገድ አንድ ነው። ከናንተ መሃል በመከራ የሚያልፍ ቢኖር እሱ ምን ያርግ? ይጸልይ። ዛሬ በኢየሱስ ክርስቶስ ስም ከማንፈልገው ነገር እንወጣለን። አየህ ወዳየልኝ አስገባኝ ማለት ከማልፈልገው ከማያስደስተኝ ከርግማን ካለመሳካት ከጭንገፋ 50 ጊዜ ከመውደቅ ደስ ከማያሰኘው አውጣኝ ማለት ነው። አሜን ነው ወይ? ከሆነ ደስ ከማይል ነገር ካልወጣ ወደ ከፍታ መግባታችን መውጣቱ ይቀድማል። ዛሬ በኢየሱስ ክርስቶስ ስም ትወጣላችሁ። አሜን አሜን ነው ወይ? ከግብጽ ወጣ ወደ ከነዓን ገባ እስራኤል። ዛሬ ከማይመች ከየትኛውም ነገር ትወጣላችሁ። ደስ ከማያሰኛችሁ ከማትፈልጉት ነገር ትወጣላችሁ። ከጎናችሁ ያለውን ሰው ስበኩልኝ። ከማያስፈልግ ከማያስደስት ነገር ትወጣለህ። ቅባቱ ያወጣሃል ዛሬ በሉ። የሚያወጣ ቅባት በሉኝ ዛሬ። አሜን አሜን። ይኸውላችሁ ከያቤጽ ሕይወት የምንማረውን እቺ ሾርት ነገር ልንገራችሁ ዛሬ። የሚያወጣ ቅባት፣ ስለ ቅባት ነው የምናወራው። አሜን ነው። የቅባት ቀን ነው። እኔ በጣም ነው ፈጥኜ የምጨርስባችሁ። አንደኛ ከያቤጽ ሕይወት የምንማረው በጸሎት ምን እንማራለን? ከያቤጽ ሕይወት ምን እንማራለን? በጸሎት ከምንም ነገር ውስጥ መውጣት እንደሚቻል እንማራለን። ማይ ጋድ አላችሁ ከኔ ጋር? ከያቤጽ ሕይወት ምንድነው የምትማረው ብትሉኝ፣ ከጸለይክ ከየትኛውም ሲቹዌሽን ትወጣለህ። ምንም ይሁን ኢየሱስ እንደዚህ ያለ 11ኛው ምዕራፍ ዮሐንስ ላይ ብታምኚስ የእግዚአብሔርን ክብር እንደምታይ አላልኩሽም? ምን አላት? ትዝ ይላችኋል ለነ ማርታ ለነ ማርያም። እዛ ጋር እግዚአብሔር ክብር ያለው ምንድነው? የሞተ የ4 ቀን ሬሳ መነሳት ማለት ነው። አረ ጮክ በሉና አምናለሁ በሉ። የምታምኑ ከሆነ አምናለሁ በሉ። እግዚአብሔር ካለውበት ሁኔታ ያወጣኛል አምናለሁ። ያቤጽ ጸለየ። በጣም ነው የሚገርመኝ ይሄ ጸሎት። ይኸውላችሁ መዝሙር 116 ላይ አንድ ቃል አለ። ላንብብላችሁ። እግዚአብሔር የልመናዬን ድምፅ ሰምቷልና ወደድኩት ይላል። ደስ አይልም? እንዴት ሆኖ ነው የለመነው? ለምን ዳዊት ወደደው ብትሉ፣ ጆሮዬን ወደኔ አዘንብሏል፣ ጆሮውን ወደኔ አዘንብሏልና በዘመኔ ሁሉ ጠራዋለሁ። የሞት ጣር ያዘኝ። ለካ የጮኸው ወደ እግዚአብሔር በሞት ሲቹዌሽን ውስጥ ነው፣ በሞት ጣር ውስጥ ነው። ከዛስ የሞት ጣር ያዘኝ፣ የሲኦል ህማም አገኘኝ፣ ጭንቀትና መከራ አገኘሁ ይላል። የሚገርም ነው። ጭንቀት፣ መከራ፣ የሲኦል ህማም ያዘኝ አገኘኝ ይላል። በዚህ አይነት ሁኔታ ሆኖ ነው የጸለየው ዳዊት። ከዚህ አይነት ሁኔታ በምን ወጣ ብትሉኝ፣ በጸሎት ወጣ። ስንቶቻችሁ ናችሁ በተለያየ ችግር ስታልፉ ስልክ የሚቀድማችሁ ወደ ሰማይ መደወል ይልቅ ወደ ሰው የምትደውሉ? አላችሁ ወይ ከኔ ጋር? ከጎናችሁ ያለውን ሰው ነካ አድርጉልኝና ስማ ጌታ እየተናገረህ ነው በሉልኝ። ይኸውልህ እየሰማችሁ ነው። በጌታ በኢየሱስ ክርስቶስም ከየትኛውም ከሚያስጨንቅ ነገር የእግዚአብሔር እጅ ዛሬ ሽቦ ያውጣሽ፣ ሽቦ ያውጣ ዛሬ በኢየሱስ። ኢየሱስ ጌታ ነው። አሜን ነው ወይ? አሜን ነው ወይ? ከዛ ምን ይላል መሰላችሁ ቃሉ? እግዚአብሔርን ስም ጠራው፣ አቤቱ ነፍሴን አድናት። እግዚአብሔር መሐሪና ጻድቅ ነው፣ አምላካችን ይቅር ባይ ነው አለ። አየ እዚህ ጋር አሁን ጌታ የገባበት ጭንቀት ምን እንደሆነ አልገባውም ዳዊት። እንዴ ይሄን ያህል ጭንቀት፣ ስቃይ፣ የሲኦል የሚያክል ቶርቸር ውስጥ ነው የገባሁት። ስለዚህ ጸለየ። ከዛ ምን እንዳለ ታውቃላችሁ?
እኔ ጎበዝ ጸላይ ስለሆንኩ አይደለም የወጣሁት ይቅር ባይ ስለሆነ ወጣሁ አለ። እናንተ የእግዚአብሔር ይቅርታ ከሲኦል እኮ ነው የነጠቀን፣ ከዘላለም ሞት እኮ ነው ያወጣን። አረ አሜን ነው ወይ? ስለዚህ ምን አለ? ይቅር ባይ ነው አለ። አያችሁ ዳዊት ከዚህ አይነት ሁኔታ የወጣው በምንድን ነው ብትሉኝ በጸሎት ነው። ያቤጽ ያስተማረን ነው። በምንም አይነት ሁኔታ ውስጥ ራሳችንን ብናገኝ ከጸለይን እንወጣለን። ጌታ ምስክሬ እንወጣለን። እኔ በራሴ ህይወት ራሱ አይቼዋለሁ። አንድ ጊዜ በህይወቴ ሆኖ የማያቅ ነገር ሆኗል ኢትዮጵያ እያለሁ እና ምንም ቀኝ ግራ ምንም ማንም ሰው በቃ ሊረዳኝ አልቻለም። በቃ ስለዚህ ወደ ጾም ገባሁ። ጌታ ጾም ገባሁ። እኔ ነጋዴ ነኝ እዛን በቃ ቀጥታ ጾም ገባሁ። ከጧት እስከ ማታ ጾም። ቸርች እየሄድኩኝ ጸልያለሁ። ቢልዲንጉ ክፍት ስለነበር መካነ ኢየሱስ ቤተክርስቲያን ዘበኞች ሁሉ እዛ ያቁኛል፣ ጠባቂዎቹ። ገባለሁ፣ ጸልያለሁ ከኤቲኤም እስከ 4 ፒኤም እስከ 5 ፒኤም እዛ ጸልይ ነበር ሙሉ። ይኸውላችሁ በጭንቀትና በመከራ በኪሳራ ገብቼ ነብይ ሆኜ ነው የወጣሁት። ለካ እግዚአብሔር ወደ መንገዱ ሊወስድ አም ቴሊንግ ዩ ሲናገረኝ ያኔ በየጉባኤው ሲናገረኝ አሻፈረኝ ብዬ እኔ ገንዘብ ነበር ማሳደደው፣ ቢዝነስ ነበር ምሰራው። በቃ ትዳሬን እኖራለሁ፣ ልጄን አሳድጋለሁ፣ ቢዝነሴን ነው ምሰራው። ታማኝ ሰው ነኝ። ቸርች አልቀርም፣ ቸርችን እወዳለሁ፣ አመልካለሁ፣ ለቸርች አለው በሚያስፈልገው ሁኔታ። በተረፈ ቢዝነስ ነው። እግዚአብሔር አያችሁ በዛ ሁኔታ ሳልፍ ይኸውልህ የሲኦል ጣር ምናምን ማለት ነው። ያ ማለት ነው ጭንቀት። ለካ በዛ ጸሎት ውስጥ ጌታ ቀይሮኝ ሌላ ሰው አደረገ። እግዚአብሔር ምስክሬ ነው። ያቤጽ ምንድነው ህይወትን የቀየረው ብትሉት ጸልዬ እግዚአብሔር ቀየረ። ዳዊት ከሞት ጣር እንደዛ እንዴት ወጣ? መሐሪ ነው፣ ይቅር ባይ ነው። ጸሎትህ ውስጥ ነው ይቅርታ ያለው፣ ጸሎትህ ውስጥ ነው ምህረቱ ያለው፣ ጸሎትህ ውስጥ ነው። ባንተና በእግዚአብሔር መካከል ያለው ዲስታንስ ጸሎት ይባላል። አረ አሜን ነው ወይ? አረ አሜን ነው ወይ? ዳዊት ምን አለ? በእኔና በሞት መካከል አንድ እርምጃ ቀር ይላል አይደል? አሁን በእኔና በሞት መካከል እርምጃ የለም። ኢየሱስ ሞቴን ሞቶልኛል። አረ አሜን ነው ወይ? በእኔና በእግዚአብሔር መካከል አንድ እርምጃ አለ። ማን ነው እሱ? ጸሎት ይባላል። በርከክ ስል ከች ይላል። በጌታ በኢየሱስም ልዩ የሆነ የጸሎት መጎናጸፊያ ያግኛችሁ፣ የጸሎት ቅባት ያግኛችሁ። ኢየሱስ ያድናል። በጸሎት ውስጥ እኮ ስጋ ላይ ሁሉ የሚሰማ እኮ ነገር አለ። እንደዚህ ስጋ ላይ የሚመጣ ነገር እኔ ስለተለማመድኩት ነው ነገር። አንዳንድ ጊዜ የቆዳችሁ ጸጉር አይቆም ጉስፓምፕ አይሰጣችሁ while you are praying holy spirit ሲመጣ ውር ያረጋችሁ። መጽሐፍ ላይ እኮ አለ፣ ኢዮብ መጽሐፍ ላይ አለ። መንፈስ ባጠገብ ያለፈ የቆዳዬ ጸጉር ቆመ ይላል መጽሐፍ እኮ አለ። የእግዚአብሔር መንፈስ እኮ ነው። አየ መንፈስ ቅዱስ ኢሞሽናችን ሁሉ ይጠቀማል። ያቤት ጸለየ፣ ከመከራ ወጣ፣ ከማይፈልገው ሁኔታ ወጣ። እኔ ዛሬ ጸልይላችኋለሁ የሆነ ሰው ላይ መጎናጸፊያ ይውደቅ። የጸሎት መጎናጸፊያ ይውደቅ። ከማትፈልግበት ነገር የምትወጣበት የእግዚአብሔር ቅባት ያግኘ በኢየሱስ ስም። አሜን ነው ወይ? ሁለተኛ የእስራኤልን አምላክ ጠራ ይላል። በጸሎት እግዚአብሔር ነው የጠራው። ፎከሱ እግዚአብሔር ላይ ነው። ዓላማው እግዚአብሔር ነው። ሐሳቡ እግዚአብሔር ነው። ጸሎቱ እግዚአብሔር ነው። የእስራኤልን አምላክ ጠራ ይላል። ስለዚህ ከያቤጽ ሕይወት ሁለተኛ የምንማረው ምንድነው? በእግዚአብሔር መታመን። በነገር ሁሉ ይላል መጽሐፍ አይደለ? አዲስ ኪዳን በነገር ሁሉ በጸሎት በምልጃ ከልመና ጋር ነገራችሁን ጉዳያችሁን አስታውቁ፣ በአንዳች አትጨነቁ፣ በነገር ሁሉ በእግዚአብሔር ታመኑ፣ ጌታ ቅርብ ነው ይላል። አያችሁ በጸሎት ውስጥ ነው እግዚአብሔር አድሬስ የሚያደርግሽ። አረ አሜን ነው ወይ? ስትጸልይ ነው መልአክ የሚመጣው። በጌታ በኢየሱስ መሰዊያችን ይታደስ ዛሬ፣ መሰዊያችን ይታደስ ዛሬ፣ መሰዊያችን ይታደስ ዛሬ። አሜን አሜን። ሌላ ሶስተኛ ወደ እግዚአብሔር ምን ብሎ ጠራ? መባረክም ባርከኝ፣ ሀገሬን አስፋ፣ እጅ ከኔ ጋር ትሁን፣ እንዳያሳዝነኝ ከክፉ ጠብቀኝ አለ። አያችሁ አሁን በጸሎት እግዚአብሔርን አድሬስ ያደረገው የሚፈልገውን ነገር ነው። በጣም የሚጣፍጠኝ ቃል ምን እንደው ታውቃላችሁ? እጅ ከኔ ጋር ትሁን። አንተ ለካ በጸሎት የእግዚአብሔርን እጅ መጎተት ይቻላል። ጎትተ ቤት ላይ ታመጣዋል። አረ አሜን በሉ። እግዚአብሔር እጁ ይወላችሁ፣ እጁ
ብዙ ጊዜ ነግሬያቸዋለሁ። የኔ እጅ አሁን የሚያነሳው እስከዚህ ነው። የእግዚአብሔር እጅ ግን ሊሚት የለውም። የሰው እጅ ከፍ ካረጋችሁ ሰውየውን ችሎታ ብቻ ነው። የእግዚአብሔር እጅ ከፍ ካረጋችሁ ግን ይውላል ማንም ሊያወርዳችሁ አይችልም። እኔ ልባርካችሁ በኢየሱስ ስም የእግዚአብሔር እጅ ከፍ ያርጋችሁ። May the hand of God lift you above your enemies በጌታ በኢየሱስ ስም አሜን አሜን አሜን። ኢየሱስ ያድናል። አሜን። ስለዚህ ያቤጽ እንደዚህ ብሎ ስለዚህ ይውላችሁ ያቤጽ እኔ ምን እንደምረዳ ካላችሁ የቅባት ሰው እንደሆነ አምናለሁ። ዝም ብሎ ሰው አይጸልይም። የሆነ አኖይንቲንግ ሄልፕ አድርጎታል። ግሬስ ሄልፕ አድርጎታል። መንፈስ ቅዱስ ሄልፕ አድርጎታል። አሜን አሜን አሜን። እቺን ነገር ነግሬያችሁ እንጸልያለን። ይኸው ቅባት ስትጠይቅ ራስን አቬሌብል ስታረግ ነው የምትሞላው። በጣም የምወደውን ታሪክ አስመርኩጄ ልንገራችሁ። ሁለተኛ ነገሥት ላይ ምዕራፍ 4 ላይ በጣም የሚገርም ታሪክ አለ። ታቋታላችሁ። ሴትዮ ነብይ ባል የነበራት አንድ ሴት ትዝ ይላችኋል። እና ባሏ ብድር ነበረበት ሳይከፍል ሞተ። እና ኮላተራል ሲጠየቅ ቤት ምናምን የለውም ልጆቹን አስይዞ ነበር። ልጆቹ ባለዳ ካልከፈልክ ይወስድብሃል። ያኔ ይቻላል መሰለኝ በዛ ጊዜ። አሁን ይቻላል እንዴ? ለቀረው ብር እኔ ራሴን አስይዤ በኢየሱስ ስቀልዳችሁ ነው። ይው እና እቺ ሴት ምን እንዳደረገች ታውቃላችሁ? ሄደች ነብዩ ጋር ባሌ ባሪያ አለች። ባለዳ እዳውን መክፈል ስላልቻለ ባለዳ ልጆቼን ሊወስድ ነው። በቤትሽ ምን አለ አላት። በቤቴ ያለው ዘይት ነው አለች። ሂጂና ከሰፈር በሙሉ ባዶ ኤምቲ የሆኑ ጃሮች ተዋሽ አላት። ይሄ ቃል የሚናገረው ስለሆነች ሴትዮ የዘይት ጥያቄ ስለተመለሰላት ሳይሆን ይሄ ቃል የሚናገረው በእግዚአብሔር ቅባት ስለመሞላት ነው። በእግዚአብሔር አኖይንቲንግ ስለመሞላት ነው የሚናገረው። ትዝ የሚላችሁ ከሆነ ሂጂ ባዶ ጀሪካን ተዋሺ፣ ከዛ በኋላ እነዚህን ጀሪካኖች አስገቢ አላት። ከዛስ ከልጆችሽ ጋር ቤት ግቢ፣ ከዛስ ከልጆችሽና ካንቺ በኋላ በርሽን ዝጊ፣ ከዛስ ያንቺን ዘይት ትንሿን በእነዚህ ሁሉ ላይ ገልብጪ፣ ሲሞላ የሚቀጥለው ላይ ገልብጪ፣ ሲሞላ የሚቀጥለው ላይ ገልብጪ። ይሄ የሚያወራው ስለ የሆኑ ጀሪካኖች በምግብ ዘይት መሞላት ሳይሆን በሚሸጥ ዘይት በእግዚአብሔር በመንፈስ ቅዱስ ቅባት ስለመሞላት ነው የሚያወራው ይቃል። አረ አሜን ነው ወይ? አረ አሜን ነው ወይ? ይኸውላችሁ መጽሐፍ ቅዱስ አፌን በምሳሌ ከፍታለሁ። የምሳሌ የሜታፎር መጽሐፍ ነው። ነገርየው ሪል ቢሆንም ግን ትርጉሙ እንደዚህ ነው። በአዲስ ኪዳን ምንድነው የዚህ ኢምፕሊኬሽን እንደ ኒው ቴስተመንት? አሁን በእኛ ዘመን ዘይት ማልቲፕላይ የሚያደርግ ፕሮፌት የለም። ዘይት የሚሸጥ ነው እንጂ አለ። እውነቱ ሸጥ በዘይት አይደለም። ኖ እኔ ማንንም አታክ እያረኩ አይደለም። በኦልድ ቴስተመንት ግን ኦይል ማልቲፕላይ ያደርጋል ቃላቸው። ለምን ቢባል ያኛው ኢምፕሊኬሽን አለው። ምንድነው ትምህርቱ ብትሉኝ እኔና እናንተ ነን እነዛ ኤምቲ ጀሪካን ከውጭ የተሰበሰብ ነው። ከዛስ እዚህ አባ አይ አም ኤምቲ ሙላኝ ስንል ቅባት ይሞላል። አራሜን ነው ወይ? ዛሬ ባዶ ሆኖ የመጣ ሰው ካለ እግዚአብሔር ምስክሬ ነው በቅባት ተሞልቶ ነው የሚወጣው። ያው ቅባት ያስገዛልሃል፣ አትሞስፌርን ያስገዛልሃል፣ ሁኔታዎችን ያስገዛልሃል፣ አየሩን ያስገዛልሃል፣ የምትኖርበትን ሀገር ያስገዛልሃል፣ ሰፈርን ያስገዛልሃል፣ ሰይጣንን ያስገዛልሃል። የመንፈስ ቅዱስ ቅባት ዛሬ በኢየሱስ ስም አባቶይ ቅባት ይምጣብን፣ አዲስ ቅባት ይምጣብን በኢየሱስ ስም። አሜን አሜን አሜን። ዩ ኒድ አኖይንቲንግ ኦይል። ያ አያ ሰብስቢ። ከዛስ በኋላ ምን እንዳለ ታውቃለህ? ነብዩ በርሽን ዝጊ አለ። ዲስትራክሽን አያስፈልግም። ወሬኛ ቡና ጠጪ እንዳይልሽ፣ መጥቶ እንዳያንኳኳ፣ የማይሆን ኒውስ ይዞ እንዳይመጣ
መብድነሽ እንዴ ደግሞ አንቺ ምን ሆነሽ ነው? አይውላችሁ ኢየሱስ እንደዚህ ያደርግ ነበር። የሞተ ሊያስነሳ ሲል ሁላችሁ ሙቱ ይላል። አለማመናቸው እንዳይዋጋው እኮ ነው። lack of faith is an attack. I'm telling you እኔ እንደዚህ እግዚአብሔርን ቃል ፕሪች ለማድረግ ተዘጋጅቼ መጥቼ አለማመን አታክ ሲያደርገኝ ይታወቀኛል። የሚያምን ደግሞ ስፖንጅ ሆነ ተቀባይ ደግሞ አማኝ ደግሞ ይታወቃል። ጌታ መስክሬ ነው። ኢየሱስ ምን ያደርጋል? ውጡ ይላል። ከዛስ ጴጥሮስ ዮሐንስና ማርቆስን ቅሩ ይላቸዋል። እነሱ ያምኑታል ኢየሱስ። ለምን? ትሬን እያደረጋቸው ነው። ከዛ የሚገርመው ነገር ጣቢታ የምትባለው ሞታ ትዝ ይላቸዋል። ጴጥሮስ መጣና ውጡ፣ ያባቱ ልጅ ደስ አይልም? ውጡ እያንዳንዳቸው አለ። ከዛ በኋላ ጣቢታዊ ተነሽ አለና አንስቶ ሰጣቸው ይላል። ይውላችሁ ካሁን በኋላ የሞተ ነገር ላይ አታለቅሱም። የእግዚአብሔር ቅባት ይመጣባል፣ አንስተ ተሰጣቸዋል። አሜን የሚል ሰው ዛሬ የመንፈስ ቅዱስ ቅባት ያገኘው በኢየሱስ ስም ቅባት ይሁንልሽ። አሜን 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 አሜን። አየህ ስቴፑን ልንገራችሁ፣ በአኖይንቲንግ መሞላት ልንገራችሁ። አሁን ይውላ እኔ ከዚህ የተማርኩት ልንገራችሁ። አንደኛ ምን አለሽ? የዘይት ማሰሮ አለኝ። ምን አይነት ማሰሮ? ሌላ ነገር የለኝም። ማሰሮ ማለት ቬስል ማለት ነው። ለዛ ነው ጳውሎስን ጌታ ኢየሱስ ሲገናኘው እሱ ኢዝ አ ቬስል አለ። ቬስል ነው፣ ዕቃ ነው፣ ስሜን የሚሸከም ዕቃ ነው፣ ቅባት የምሞላበት ዕቃ ነው፣ ኃይል የማስቀምጥበት ዕቃ ነው። እንደዛ ነው ያለው። 9ኛው ምዕራፍ ሐዋርያት ሥራ ሄዳችሁ አንብቡ። ኢየሱስ ሲገናኝ ለሐናንያ እንደዛ ብሎ ነው የነገረው። ከእንደገናስ ቆሮንቶስ ላይ ራሱ ጳውሎስ ሲጽፍ ምን አለ? የክብር ዕቃ። አሜን አሜን አሜን። እስኪ የቅባት ዕቃ በሉ፣ የኃይል ዕቃ በሉ። ይኸውላችሁ እግዚአብሔር ምስክሬ ነው። ቅባት ካለብህ እኮ ደርምሰህ እኮ ነው የምትሄደው፣ ሸባብረህ ነው የምትሄደው። እግዚአብሔር ምስክሬ ነው። ያው ቅባት ከምንም በላይ ልንገራችሁ አይደል? ቫልዩ ዘ አኖይንቲንግ። የእግዚአብሔርን ቅባት ቫልዩ አድርግ ከምንም በላይ። እግዚአብሔር እንደምትወደው ያውቃል። እሱ ላይ አይጠራጠርም። እግዚአብሔር እንዳለ ታውቃለህ አንተ ሞኝ አለ ያዕቆብ ሲጽፍ። ሰይጣንም ራሱ ያውቃል። አሁን አንተ እሱን አይደለም ዋናው፣ አንተ በምድር ላይ ይኸውልህ ያ በቅባት የተሞላው ሆነ ማለት ነው። እባቡን እየጨፈለክ አየርን እያስለቀክ በረከትን እየተቀበልክ ሰብረ እየገባ ያው እምቢ የሚልን አናቱን እየመታ በኢየሱስ ስም እየፈነቀልክ እየሰበርክ እየገባ በረከትን መውሰድ አለብህ። ዛሬ የሆነ ሰው የእግዚአብሔር ቅባት ያግኘው፣ የመንፈስ ቅዱስ ቅባት ያግኘው። የእግዚአብሔር ቅባት ይምጣ ባንተ ላይ በኢየሱስ ስም። ኧረ አሜን ነው ወይ? አሜን አሜን። አየህ ባዶ ማሰሮ በስተቀር ምንም የለኝም አለች። አየህ ባዶ ሁን። መሞላት ከፈለክ ባዶ ሁን። እንደዚህ አይነት ፕሮግራም ላይ እንደዚህ አይነት መንፈስ እንደዚህ አይነት ቃል እየተለቀቀ አቃለው አይባልም። አትወቅ ለዚህ ሰከንድ ማይ ፍሬንድ። እኔ እናንተ ቦታ በሆንኩኝ አሁን እግዚአብሔር ምስክሬ ነው እንዴት ውስጤ እንደሚራባው ለራሴ I know it. I'm preaching this to you and for myself. እግዚአብሔር ምስክሬ ነው። ያ አቃለው የሚል ሜንታሊቲ ካለ you are not empty. because እሺ ሲሞላህ ምን ላይ ሙላ? ባዶ የሆንከው ልክ ነው መንፈስ ቅዱስ የሚሞላ። ዛሬ እኔ ባዶ ሆኜ መጥቻለሁ ቅባት ሙላኝ የሚል ሰው በኢየሱስ ስም አባቶይ በመንፈስ ቅባት ይሞላ፣ በቅዱሱ ቅባት ይሞላ፣ በኃይል ቅባት ይሞላ፣ በሞገስ ቅባት ይሞላ፣ በእሳት ቅባት ይሞላ። አሜን አሜን አሜን። በጣም ይገርማል። ሴትዮዋ ምንም የለኝም፣ ምንም ባይኖር አንተ ካለ አሜን ናችሁ ወይ? ምንም የለኝም ማለች እኮ። አሁን እግዚአብሔር ምንም አይፈልግም። አኖይንቲንግ ቢመጣ ቤትህ እኮ ይኸውልህ ቤትህ ላይ ራሱ አኖይንቲንግ ካንተ የፈሰሰው ነው የሚንጠባጠብ። እንደዛ እኮ ነው አኖይንቲንግ። ቅባት እኮ እንደዛ ነው። ለዛ እኮ ነው የጴጥሮስ ጥላው ራሱ አኖይንትድ ነው። አይታለ የመንፈስ ቅዱስ አሰራር ጥላው በሽተኛ የሞተ ያስነሳል። እሱ እኮ በአገልግሎ ወደ ቤት እየሄደ ነው። በጌታ በኢየሱስ ስም ቅባት ይንካችሁ። ወይ ቅባት ይምጣባችሁ በኢየሱስ። አሜን ነው ወይ? አንቺ ካለሽ ለተአምራት በቂ ነሽ። በቃ እግዚአብሔር ምስክሬ። አንተ እኔ ከኢትዮጵያ ስመጣ ብቻዬን ነው የመጣው። ጓደኛ የለኝም ነበር አሜሪካ። ስንት ጓደኛ እንዳለኝ ዛሬ እግዚአብሔር ምስክሬ።
አንድ ጓደኛ የለኝም ስልክ የሚደውልልኝ ሰው የለም። በቫይበር ሚስቴ ቴን ቴን ቴሬን ቴን ቴን ቴሬን ቴን ቴን ቴሬን ቴን ቴሬን ቴሬን ቴን ቴን ቴሬን ቴን ቴሬን ቴን ስንት ሰው ይሄን ያውቃል? ሚስቴ ብቻ ነች ቴን ቴን ቴሬን ቴን ቴን ጓደኛዬ ብቻ ሃሎማ እየላለሁ በቃ እያነሳ ይኸውልህ። ግን በዛ ብቸኝነት ውስጥ ማለት ነው ጃጃባላ ጋዳባዳ ጃባጃባጃባ ቅባት 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 በባህሪው ይሄ ዘይት በባህሪው ማለት ነው አቧራ ይሰባል አይደል? ሰው ደግሞ ይወደ የተሰራው ከአፈር ነው። ሰብስቦ ነው የሚሰጥ ህዝብ ጓደኛ ይሰበስብልሃል። በጌታ በኢየሱስ ክርስቶስ ስም ስልጣን እግዚአብሔር በእናንተ ሊያድን ያለውን ሰው የምታድኑበት ቅባት ዛሬ በእናንተ ላይ ይምጣ በኢየሱስ። ዛሬ ባንቺ ላይ ይምጣ በኢየሱስ። ዛሬ ባንተ ላይ ይምጣ። ማን ነው ይህን ቅባት የሚፈልግ ሰው? ዛሬ በኢየሱስ ስም ቅባቱ ይፍሰስበት። አሜን ያለ ሰው ያግኘው። በኢየሱስ ስም ያግኘው። በኢየሱስ ስም ያግኘው። ማይ ፍሬንድ ይኸው ኢየሱስን እንደዚህ ነው የምለው ነው የፈለከውን ነገር ውሰድ ቅባትን እንዳል በቃ እኔ ፕሬዘንስ እሱ የሄደ ቀን ግደለኝ ነው የምለው ጌታ። ሳልቬሽን አይደለም ሳልቬሽን ሁላችንም አለ ወዳጄ አኖይንቲንግ ለምደ የእግዚአብሔር ቅባት ለምደ ዛሬ ኪዳን ገብተን ነው የምንወጣው። አረ አሜን 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 አሜን። ከባዶ እቃ በስተቀር ሌላ ምንም የለኝ። አሁን እኮ ራሱ ታውቃላችሁ ቃሉን እየሰማችሁ እኮ ቅባት እየገባባችሁ እግዚአብሔር ምስክሬ ነው። ኦሬዲ አኖይንቲንግ እየነካችሁ ነው። የእግዚአብሔር ቅባት እያገኛችሁ ነው። አሜን አሜን። ባዶ ጀሪካን አለች በቃ በቂ ነው በቂ ነው። ባዶነትን እንደውም ኢየሱስ ይፈልገዋል። ደካማነትን ይፈልገዋል። አሜን ነው ወይ? አው ከዛ ደግሞ ምን አለች? ትሁት ሆነች። ባሪያ ባሌ ዱ ሳምቲንግ ማን ኦፍ ጋድ ብላ በእግዚአብሔር ፊት መጣች። እግዚአብሔርን በነብዩ በፊት በዛ ዘመን የሚያገኙት አያችሁ። ትህትና humble መሆን I am in this problem I cannot do it by myself bless me give me anointing the anointing will enable you but if you think you can he will still wait for your inability እስከማችል ድረስ ኮንፌስ እስከምታረግ አልችልም እኔ አልችልም። የሆነ መዝሙር አለ የኤፍሬም ስለማልችል ያላንተ መኖር አትሂድብኝ ባክህ ጌታ ሆይ አልችልበትም እኔ አይሆንልኝም እኔ። አያችሁ ይኸውልህ ቅባት ከተለማመድክ ይከፋል። መንፈሱን ከተለማመድክ ይከፋል። አልችልም ነው የምትለው። አየህ እቺ ሴትዮ ምንድን ሀምብሎ ነች ሄደች። የኔ ባል ፕሮፌት ነበረ ሄዳ እኔ ባሌ ፕሮፌት ነው ያው ያንተ ልጅ ነበር መንፈሳዊ ልጅ እና ያው ቼክ ጻፍልኝ አይደለም ያለችው። ሄደች ባሪያ አለችው። ሲጀምር ሉክ ሂዩሚሊቲ። ለዛ ነው እግዚአብሔር ቃል ለትሑታን ጸጋን አብልጦ ይስጣል። ባለዳ ልጆቼ ሊወስድብኝ ነው ማን ኦፍ ጋድ ትህትና። አያችሁ ከዛስ አቬሌቢሊቲ ባዶ ነኝ ምን አለ ባዶ ነው ያለው። ከዛም እንዳል ታውቃል ሂጂና ተዋሺ አታሳንሽ ያለ ትንሽ ቅባት አጠይቅ። አሜን አሜን። እስኪ ትንሽ ቅባት አልጠይቅም በሉ። ትልቅ ቅባት መጠየቅ ይቻላል። አሜን ነው። ይኸው እቺ ሴትዮ ከሰፈር በሙሉ ያለውን አመጣች ሰብስባ። ለምን ነብዩ አታሳንሺ ብሏታል። አታሳንሺ። ከዛ ቅባት የኛ አቬሌቢሊቲ ሲቆምና ጥያቄያችን ሲቆም ራሳችን ዝቅ ማድረጋችን ሲቆም ቅባት ይቆማል። ባይዘይ ከዛም እንደሚል ታውቃላችሁ ጀሪካኑ ሲያልቅ ዘይቱ መፍሰስ አቆመ ይላል። ሁሉ ጊዜ ረሃብ ሲቆም ቅባት ይቆማል። flow of the anointing ይቆማል። every day be hungry I'm telling you ሁሉ ጊዜ
መራብ መቀጠል አለብን። የእግዚአብሔርን አንተ በተለይ ለማገልገል ቅባት ከሌለ አኖንቲንግ ከሌለ ያውን በቀዳሜ በዚህ ቀን ስራ ባለበት ቀን እንዴት ሰው እዚህ ቁጭ ይላል? የሆነ ግን ውስጥ ላይ ስቲራፕ የሚያደርግ ነገር አለ። አይ you there is a desire in you በራሴ ያላመጣው ውስጥ ላይ ያለ ረሃብ አለ። በራስሽ ያልፈጠርሽው እግዚአብሔር እንደፈጠረው ይገባሻል። ሰማው ዛሬ በጌታ በኢየሱስ አታሳንሽ ተብሎ ተጽፏል። ያላነሰ አኖይንቲንግ ያገኛችሁ። ከዚህ በኋላ በህይወታችሁ እግዚአብሔር ሊሰራ ያሰበውን ነገር የምትፈጽሙበት የእግዚአብሔር ቅባት ዛሬ በእናንተ ላይ ይምጣ። ዛሬ በኢየሱስ ክርስቶስም በእናንተ ላይ ይምጣ። አይ ቀጥሎ ምን አላት? በሩን ዝጊ፣ ወሬ ተይ፣ ሌላ ሰው አትስሚ፣ እምነትሽን የሚዋጉ ሰዎች እንዳይመጡ በር ዝጊ። በር ዘጋች። በር መዝጋት ምን ማለት ነው? ኢንስትራክሽን መከተል ነው። አይ ኢንስትራክሽን ፎሎ ማያደርግ ሰው ቅባት አይሰራበትም። ይመጣል፣ ይነካዋል፣ ከዛ ይጠፋል። አላችሁ ከኔ ጋር አላችሁ ወይ? ከዛስ when the vessel stops ይላል። በጣም ይገርመኝ the flow of the anointing stop ይላል። ጀሪካን ሲያል ቅባት አለቀ። እኛ ራሳችንን አቬሌብል ማድረግ ካቆምን ቅባት ይቆማል። ለዛ ነው አንዳንድ ጊዜ በህይወታችን የማንፈልገው ፖዚሽን ላይ ራሳችንን ልናገኝ እንችላለን። see but if you are filled with the Holy Ghost every day በመዝሙር በዝማሬ በቅኔ በልባችሁ ለጌታ ተቀኙ፣ ዘምሩ፣ መንፈስ ይሙላባችሁ፣ በወይን ጠጅ አትስከሩ። ሁሉ ጊዜ በመንፈስ ቅዱስ መሞላት በጣም አስፈላጊ ነው። ኤፌሶን ምዕራፍ 5 እናንተ ብታነቡ ይኸውልህ ስለ ባልና ሚስት ራሱ ጥሩ ባልና ሚስት የሚቆነው ራሱ በመንፈስ ሲሞሉ ነው። ለምን the whole chapter 5 የሚያወራው ስለዛ ነው። መንፈስ ያልነካው ትዳር አጅሬ ነክቶታል። ከዛ በኋላ በረከት መሆኑ ቀርቶ ምሬት ይሆናል። ዛሬ ይውላችሁ እግዚአብሔር ምስክሬ ነው። ኤኒዋን ሬዲ የሆነ ሰው ካለ ዛሬ መንፈስ ቅዱስ ይሞላ። አሜን አሜን። ኢየሱስ በአዲስ ኪዳን ላይ ኢየሱስ ምን እንዳደረገ ልንገራችሁና እንጨርሳለን። በጣም ሰዓት የለኝም። ኢየሱስ ሰርግ ላይ ሄዶ ትዝ ይላችኋል። ወይን ጠጅ አለቀባቸው። እናቱ አወራችሁ። ታሪኩን ታውቁታላችሁ። ከዛ እሚላችሁን ስሙ አለች። ጊዜ ገና ነው አለና ጌታ ምን እንዳለ ታውቃላችሁ? ወደ ጋኖቹን በውሃ ሙሏቸዋል። ያው አሁን ውሃ ምን የምን ምልክት ነው ብትሉ ስፒሪት ነው። ኢየሱስ የሆነ ጠጅ ፋብሪካ እየከፈተ አይደል? የወይን ጠጅ ፋብሪካ ስለምንሞላው መንፈስ ቅዱስ ነው የሚናገረው። ለዛ ነው ምዕራፍ 7 ላይ ማንም የተጠማ ቢኖር ወደ እኔ ይምጣ ከዛስ ይጠጣ የሕይወት ውሃ ምንጭ ከሆዱ ይፈልቃል ያለው። አያችሁ ዮሐንስ ምዕራፍ 2 ላይ ደግሞ ውሃ ሞላ። ከዛስ ቀድታችሁ ስጡ አለ። when you are filled with the anointing empty jar ካልሆንክ አትሞላ። ጋኖቹ ባዶ ነበሩ። ቤተክርስቲያን ስንመጣ የእግዚአብሔር ቃል ለመጸለይ ስንሄድ ቃሉን ስናነብ በቃ ለመሞላት ራሳችንን አይምሮአችንን አሳምነን ያስፈልገኛል። በቤት ስትንበረከኩ ሁሉ እኮ ፊልሚ ማለት አለበት። ቃሉ ውስጥ ያለው መንፈስና ቅባት ቃሉ ውስጥ ያለው ኃይል ይምጣው ነው ይግባ። አሁንም ባዶ ነኝ፣ አልጠገብኩም፣ እፈልግሃለሁ። I need more። አሜን አሜን። አዙዛ ስትሪት ላይ ሪቫይቫል ያስነሳው ጆሴፍ ዊሊያም ሲሞር ይባላል። እሱ ሰው ምንድነው ስሌቭ ነበር። አንድ አይን የለውም ነበር። በፈንጣጣ በመናምን አይኑ ጠፍቶ በቀን 5 ሰዓት ይጸልይ ነበር ኤቭሪ ዴይ ለአመታት። ጌታ መጣና ምንድነው ታውቃላችሁ? ትንሽ ነው የምጸልየው፣ ጨምርበት 7 ሰዓት አድርገዋል። ኮንሲስታንትሊ ነው ሰውየው የሚጸልየው። he was son of a slave። ከዛ ጨመረና እሱ ማይቀልድም 7 ሰዓት እና እንደዛ እየጸለየ የሚሄድበት ቦታ ሁሉ ቸርች መግባት ስለማይችል ጥቁር ስለሆነ ከውጪ ነው የሚሰማው። እንደዚህ ብሎ የሚሰበከው ውስጥ ካሉት ከተኙት ይልቅ እሱ ለምንድን ነው ጌታ ሆይ መጽሐፍ ቅዱስ ሁለተኛው ምዕራፍ ሐዋርያት ሥራ ላይ ያለው ያ ነገር ይፈጸም እንጂ ይሁን እንጂ እያለ ነው የሚጸልየው። የመንፈስ ቅዱስ ሙላት፣ ልሳን መናገር፣ ኃይል የታለ? እሱ ነው ጸሎቱ።
እና በአጋጣሚ ባኒ ብሬይ ሃውስ የሚባል እዛው አዙዛ ስትሪት አካባቢ እዛ ቤት ውስጥ የሚኖሩ ሰዎች ተቀበሉትና ከነሱ ጋር ባይብል ስተዲ እንዲያደርግ ፈቀዱለት። ባይብል ስተዲ ያደረጉ እሱ ይጸልያል። ዝም ብሎ መጸለይ ነው ስራው። እዛ ቤት ሲያገኝ ደግሞ መጸለይ ዝም ብሎ ነው። አንድ ባንክ የሚሰራ ነበር እዛ። ሌሎቹ እዛው ነበሩ ያሉት፣ ወደ 10 ነበሩ። እንደ ባይብል ስተዲ ያር ዝም ብሎ ይጸልያሉ። እሱ ነው የሚነግራቸው። ሐዋርያት ሥራ ምዕራፍ 2 ነው ጸሎቱ፣ ምዕራፍ 1 እና ምዕራፍ 2። መንፈስ ቅዱስ መውረድ አለበት። ኮምፎርተሩ የታለ? የታለ ልሳን? የታለ ኃይል? የታለ አይን የሚበራው? የታለ ዕውር የሚያየው? የታለ ያ ነበር ጸሎቱ። እዛ ያሉ ሰዎች ሰሙት፣ ተቀበሉት እና ከሱ ጋር የሚጸልይ ባንክ ሰራተኛ ነበር። ጠዋት ሄዶ ባንክ ይሰራል። ከዛ ይመጣና ጸሎቱን ይቀጥላል። ያም ሰውዬ ጠንካራ ነበር። የሚገርም አንድ ቀን እየጸለዩ የእግዚአብሔር ደመና ቤቱን ፊዚካሊ ሞላው። ነው ፊዚካሊ ነው ማውራ፣ የሚታይ ደመና። ይሄ እኮ ዩቲዩብ ላይ ያለ ታሪክ ነው። ደመና መጣ፣ በልሳን ተናገሩ። እዛ ከዛ ከሆነ ጊዜ በኋላ ሚስቱ የምትሆን አንድ ተዛ የነበረች ምንም ሙዚቃ መሳሪያ ማችል፣ ኪቦርድ ማችል፣ ፒያኖ ሱፐር ናቹራሊ ሆሊ ጎስት አኖይንት አርጓት እዛው ሺ ኔቨር ታች ደ ኪ እዛው ፒያኒስት ሆነች። እዛው ዘማሪ ሆነች። ስትዘምር ዕውር ያል የሞተ ይነሳል። ዝም ብሎ መዝሙር እንዳይመስል። ከዛ ቤት ወጡ። አዙዛ የሚባለው ስትሪት ላይ ገቡ። አዙዛ ስትሪት ታሪኩን ታውቁታላችሁ። ከዛ በኋላ ነው የፔንቴኮስቴ ሙቭመንት የተነሳው። ጴንጤ የምንባለው ከነሱ ጀምረን በሆሊ ጎስት በመንፈስ ቅዱስ የጸሎት ጉልበት ቅባት ሲመጣበት አንድ ስሌቭ ላይ በመጣ አኖይንቲንግ ዓለም ተቀየረ። አዙዛ ቸርች በነበረ ጊዜ 10 ብሎክስ አዌይ ትሬን ስቶፕ ላይ ማለት ነው። ሰው ከትሬን ሲወርድ በመንፈስ ቅዱስ እየተሞላ ይወድቃል። ቸርች ሳይደርስ እኮ ነው ማውራ። ልሳን ይናገራሉ ከተለያየ ዓለም። አሁን ይኸውልህ ክብር ተገለጠ አይደል? እስሌቭ ነው፣ ጥቁር ነው፣ ነጭ ነው፣ የለም ሁሉም ሰገዱ። ይሄ በዚህ በመጨረሻው ዘመንማ የሆነ ሰው ላይ እዚህ ቤት አለ በጌታ ልዩ ቅባት የሚመጣበት በኢየሱስም። እግዚአብሔር አምላክ የሰውን ፊት አይቶ አያዳላም ተብሎ እንደተጻፈ አንድ ሰው ላይ ጌታ ሆይ ይሄ ቅባት ይውደቅ። አሜን 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 አሜን። ሪቫይቫል ተነሳ፣ ሪቫይቫል ተነሳ፣ ሪቫይቫል ተነሳ። ማን ወንጌልን ማን ያስቁመው? ወንጌልን ማን ያስቁመው? ጥቁር የለ ጠይም የለ፣ ሁሉም ሰገዱ። ይኸውላችሁ ቸርቻቸው ላይ የነበረው የፈረሶች ቤት ነበረ። ቸርች ያደረጉት ፈረሶች የሚበሉበት እንዳለ ቤቱ ላይ ፊዚካል ፋየር ይመጣል። ፊዚካል እንደዚህ እሳት ፊዚካል በአይን የሚታይ እና ፋየር ፋይተሮች መጥተው ሊያጠፉት ቢሞክሩ ዚስ ኢዝ ሱፐር ናቹራል። እዛው በልሳን ነው የሚናገረው። ይሄ ዩቲዩብ ላይ ያለ ታሪክ ነው። you can go and watch it። እዚሁ አሜሪካ ካሊፎርኒያ አዙዛ ላይ የሆነ ነው። እኔ እዛ ሄጄ እንዲህ አስፋልቱ ላይ የተንደባለልን ጸልየናል። አስፋልቱ ላይ ጌታ ሆይ እዚህ ተገለጥከው። ያኔ ያ አፖስትል ጆሴፍ ዊሊያም ሲሞር ምን አለ? ከዚህ በኋላ 100 ዓመት በኋላ ከዚህ በብዙ እጥፍ በመጽሐፍ ቅዱስ ላይ እንኳን ያልተገለጠ አይነት ክብር ይገለጣል። ከዛ በኋላ ጌታ የሚመጣው ብሏል። ይሄ ነው ሲዝኑ። ይሄ ነው ሲዝኑ። ኧረ አሜን ነው ወይ? ይኸው ቅባት ሲመጣባችሁ ኖርማል ሰው አትሆኑ። ኖርማል ሰው አትሆኑ። አሜን አሜን። የእግዚአብሔር ቅባት ይኸውልህ፣ የእግዚአብሔር ቅባት ኢየሱስ አንተ ውሃውን እኮ ውሰዱና ስጡ። የድሮ መናኛ ነው ተባለ። የድሮ ህይወትን የሚያስነቀው ቅባት ሲመጣብን ጣፋጭ መልክ ያለው የሚያምር የክብር ይሆናል። ኧረ አሜን ነው ወይ? ኧረ አሜን አሜን። ኢየሱስ ራሱ አገልግሎት ሲጀምር ምን ብሎ ነው የጀመረው? የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ እግዚአብሔር ቀብቶኛል። ካልተቀባ አሰብክም። ካልተቀባ ሰው ታደክማለህ። አይሆንም። ያለ ቅባት አይሆንም። ቅባት የነካው ነገር ያምራል። ወይኔ! አረ የመንፈስ ቅዱስ ቅባት ያገኛችሁ ዛሬ። የእግዚአብሔር ቅባት ያገኛችሁ ዛሬ። የእግዚአብሔር ቅባት ያገኛችሁ። ቅባት የሰው ልብ ይሰጣል። አቴንሽን ይሰጠዋል።
ይሰሙ። አጋንንቶች አቴንሽን ይሰጧል። አንተ በኢየሱስ ስም ስትልና ሌላ ሰው በኢየሱስ ስም ሲል ዲፈረንት ነው። ኢየሱስ ጌታ ነው። እውነቴን ነው እኮ ምላችሁ። ስትቀባ ዲቫይን ፕሮቴክሽን አለ። አሜን ነው ወይ? ለቀባውት ኃይሌን እጨምራለሁ ይላል መዝሙር ላይ። የቀባዋቸውን አትዳስሱ፣ ዲቫይን ፕሮቴክሽን አለ። አራሜን ነው ወይ? የእግዚአብሔር ቅባት በጣም ብዙ ቤኔፊት አለ። ቅባት ሲመጣብህ የተቀባ ሰው ሲጠላ ወይ ሲወራበትና ያልተቀባ ሰው ሲጠላና ሲወራበት እኩል አይደለም። እግዚአብሔር ሪስፖንድ የሚያደርገው እኩል አይደለም። የቀባቸውን አትዳሱ፣ በነቢያቴ ላይ ክፉ አታድርጉ ሲል ስለነሱ ነገስታትን ገሰጸ ይላል። ንጉስ ቢሆን ኃይለኛ ቢሆን ባንተ ላይ ቅባት አስቀመጠ ማለት ዲቫይን ፐርፐዝ አስቀመጠ በማለት ነው። እግዚአብሔር ለፐርፐዙ ከማንም በላይ ይቀናል። ዓላማው የራሱ ነው። አሜን 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 ነው ወይ? አዎ የእግዚአብሔር ቅባት ሲመጣ ቢሆን አንተ ያቺ ሴትዮ እኮ ቤት ብቻዋ ገብታ የሚገርማችሁ አዲሱ መደበኛ ትርጉም ላይ ምን እንደሚል ታውቃላችሁ? ሴትዮዋ ከዛ በኋላ ዘይቱን ሸጠሽ ዳሽን ክፈይ አለና በቀረው ከልጆችሽ ጋር ኑሪበት ነው ያላት። አይታል this anointing ምን እንደሚያደርግ divine provision ስትቀባ ነገሮች ፈልገው እንደሚመጡ ፈልገው ይመጣሉ።